በጣም ደስ የሚለው ነገር እንግዲህ አዙ ካሜራውን አንስታ ስትወጣ ደርሳባታለች ማለት ነው። ርብቃ በጣም ነው እየተሸወደች ያለችው። ርብቃ ምን ሆና ነው እየተሸወደች ያለችው? እንዴ ቢያንስ እንኳን የተማረች ናትኝ ተምራ ከአቤል ጋር እኩል አብራው የተማረች ናት። ለዛውም ደግሞ እኮ ኮሌጅ ነው እሱንም የወደደችው ማለት ነው። ስለዚህ የተማረች ናት። ለምንድነው ወረቀቱን ሳታነበው ይሄ ይሆን እንዴ እዩ እያለች ይዛ ስትመጣ እንግዲህ አላነበበችውም፣ አልተረዳችም። ምክንያቱም ተንኮሉ አልገባትም። እኔ የምለው አንዳንድ ጊዜ ችግር ሲደርስብን ያ ችግር ከማን ነው የሚለውን ማጣራት መልካም ነበር። ርብቃ በጣም ልቧ የዋህ ቅን ስለሆነች በባለፈው ያገተቻት ማሚቲ እንደሆነች አላወቀችም። ማሚቲ ደግሞ የጀመርኩትን እጨርሰዋለሁ፣ እዩ አንተ ወረቀቱን ለማግኘት ሞክር፣ አንተ ወረቀቱን አግኝ፣ ከዚህ ቤት እንድናፈናቅላቸው እኔ ደግሞ የእሷን ልጅ እንዴት አድርጌ እንደማወርድላት እኔ አውቃለሁ ነው እንግዲህ የማሚቲ ሀሳብና ፍላጎት። እዩም እዚህ ጋር እጁ አለበት፣ ተባብሯል ከማሚቲ ጋር። ምክንያቱም የአቤል የሆነ ሁሉ የኔ መሆን አለበት ብሎ ስለሚያስብ። በጣም የሚያሳዝነው ነገር ግን ወረቀቱን ሚስት ናት የሰረቀችው እንጂ እኔ አይደለሁም ለማለት ነው ካሜራውን እንድትወስድ ማለትም ያዘዛት አዙን። ነገር ግን ደስ የሚለው ነገር አዙ ደግሞ ተሸውዳለ ርብቃ አሳይታታለች ማለት ነው። ርብቃ ካሜራውን ይዛ ሂዳ ኮምፒውተር ውስጥ ላፕቶፕ ላይ ስታየው ራሷን ተቀርጻ አይታለች። ስለዚህ ከኔ በፊት የገባው እዩ እዚህ ጋር ከሌለ እኔ ደግሞ ካለው ይህንን ሊያደርግ የቻለው እዩ ነው ማለት ነው በማለት እንግዲህ አስባ አመዛዝና እጇን ነው እጅ ከፍንጅ ነው የያዘቻት አዚቲን ማለት ነው። እንዴ ምን ትሰሪያለሽ እዚህ አዙ እስኪ ብላ ከእጇ ላይ ወስዳ ካሜራውን አይታ አዙ የያዘችውን ካሜራ ደግሞ ወስዳ ላፕቶፕ ላይ አድርጋ ስታየው እዩ እንዳስቀመጠው የሚያሳይ ነገር አለ። አሁን ላይ እዩ ችግር ውስጥ ነው ማለት ነው። ምክንያቱም ምንም እንኳን እሱና ማሚቲ ያሸነፉ ቢመስላቸውም ወረቀቱንም የወሰዱ ቢመስላቸውም ነገር ግን ወረቀቱ በጣም የሚያሳዝነው ነገር ወረቀቱን እንዲወስድም ደግሞ የፈቀደችለት ለምንድን ነው ርብቃ ምን ብሏታል? እዩ ያ ወረቀት ካልተገኘ እኔም እንደገና ደግሞ አቤልም እስር ቤት እንወድቃለን። ስለዚህ አንቺም ልጅሽን ያላባት ከምታሳድጊ ወረቀቱን ፈልጊ በማለት ነው እንግዲህ ያታለላት ማለት ነው። እዚህ ጋር እዩ የቤት ሰው ማለትም የቤተሰብ አባል እንደገና ደግሞ ለወንድሙ ለአቤልም የሚቆረቆር አቤልን የሚያግዝ መስሎ ስለቀረባት እንጂ አቤልን ሊበቀል እንደሆነ ከአቤል ላይ ደግሞ ገንዘቡን ንብረቱን ሊወስድ እንደሆነ ብታውቅ ርብቃ አትሰጠውም ነበር ማለት ነው ለእዩ። እዩ ግን በስስ ብልቷ ነው የገባ ማለት ምንድን ነው በስስ ጎኗ ማለት ነው። እሷን ማለት የሚጎዳ በቃ አሁን ይሄ ከሆነ እኮ እንዴ አቤልዬማ እንዴት ታስር አልፈልግም ልጅንማ ያላባት ማሳደግ አልፈልግም እንድትል በስስ ጎኗ ነው የገባው ማለት ነው። በተለይ እኔም በሆን የልጅ አጎት ከምታስር እሱም ቢሆን ይሄ ሁሉ ነገር ግን የሆነው ለምንድን ነው? አቤል ሁሉንም ነገር ስላልነገራት ነው። ማሚቲ አሳዳጊው እንደሆነች የእሱ የሆነ ነገር ደግሞ እዩም መውሰድ እንደሚፈልግ እሱ ራሱ እንኳን እዩ ይህን ያክል ለአቤል ለራሱ እዩ የዚህን ያክል ጥላቻ እንዳለበት አያውቅም። ነገር ግን እዩ ለምንድነው ጥላቻ የኖረበት ስንል እዩ ብዙ ጊዜ አቤል እፋንተ ቀልድ ታውቃለህ፣ እፋንተ ቁም ነገር አታውቅም የሚለው ሀሳቡ ሁሉ እኔ ቁም ነገር ቢስ አንተ ቁም ነገረኛ ያደረገነ ማን ነው? ጭራሽ አንተ ወልደ ልትስም አምሮ ይተውሃል ብለዋል ባለፈውም። ስለዚህ አሁን ላይ ርብቃና አቤልንም ለማጣላት ነው ካሜራውን የደቀነው ማለት ነው። ወረቀቱን ሲጀመር እኔ ያልወሰድኩትም እኔ አላውቅም፣ ሚስት እንደወሰደችው ግን ይሄው ማስረጃ አለኝ ካሜራ ብሎ ለመስጠት ነበረ ማሚቲ ያመጣችው ሀሳብ ነው። ማሚቲ ደግሞ ይህንን ሀሳብ ያመጣችው ለምንድን ነው? አቤል ሚስትም ልጅም እንዲኖረው ስለማይፈልጉ አቤልን ለማፋታት ነው። በጣም የሚገርመውና የሚያሳዝነው ነገር ግን እዩ ይህን ያክል በሞራሏ እየተጫወተ ማለትም ያልሰረቀችውን እሷ ለሱ ልትሰጠው ነው ወረቀቱን ያነሳችው። ነገር ግን ወረቀቱን የወሰደችው እሷ ናት እንድትባል እያደረጋት ያለው ልጅቱ ማለትም ርብቃ የራሱ እህት መሆኗን ሲያውቅ በጣም ነው የሚገርመው። አሁን ላይ አላወቀም እንግዲህ ብሩክ መጥቶ ብሩክ ሰላም ከተባባሉ በኋላ ብሩክ ከሄደም በኋላ እንዴ ግን እኮ የአባታችሁ ስም አንድ አይነት ነው፣ ይሄ ነገር ግን አጋጣሚ ይመስላል እንዴ ብሎ አቤልም ጠይቆት ነበረ እዩም አዎ በእርግጠኝነት ይሄ አጋጣሚ ነው አይገርምህም? ብሩክ እኮ ዝም ብሎ የሆነ ቀጫጫ ምናምን ነበረ ከምኔ እንዳደገ ከምኔ እንደተለወጠ ሲል ነበረ ማለት ነው። አቤልም ታዲያ ለውጥ እኮ እንደዚህ ነው፣ አንተ ዝም ብለህ እየዞርክ ምኑን ትለወጠዋለህ እያለ ሞራሉ ላይም ሲጫወት ነበር። አንዳንዴ
አንዳንድ ሰዎች ሳናስበው በምንናገራቸው ነገር እኛን የዘላለም ህይወታችንን ያበላሹብናል። አሁን ላይ እሱ እያበላሸ ያለው በእርግጥ የስጋ ነው፣ ግን በነፍስም የሚያስጠይቅን ነገር እንድናደርግ ይጋብዛሉ አንዳንድ ሰዎች። እና አሁን ላይ ዩኤል እንግዲህ እያደረገ ያለው ነገር ከሚስቱ ጋር ለማጣላት ነው እየጣረ ያለው። አንደኛ ነገር ገንዘቡን፣ ንብረቱን የአቤል የሆነን ሁሉ የራሱ ለማድረግ ይሮጣል። ሁለተኛ ነገር ደግሞ ርብቃና አቤልም እንዲጣሉ ይህንን ካሜራ ማስቀምጧል ማለት ነው። እንግዲህ ርብቃ የመሰላትና እሷም ደግሞ እውነት መስሏታል አቤል እዩ የነገራት ታሪክ። ለዚህም ነው አቤል እኔ ትንሽ ሆዴን አሞኛል፣ ስለዚህ ቫይታሚን አልቋልና ቫይታሚን ገዝተና ብላ ልካ፣ እሷ ደግሞ ወረቀቱን ልትፈልግ ልትገባ የነበረውን አይ ርብቃ ቆይ አንቺ፣ ምክንያቱም አንቺ ክላስሽ ስለሆነ በኋላ ቀስ ብለሽ ትፈልጋለሽ። የብልጠቱ ብልጠት። ይህንን ሁሉ ሀሳብ የመጣችው ግን ማሚቲ ናት። ወይኔ ማሚቲ። በስተመጨረሻ ግን ርብቃ ልጇ መሆኗን ስታውቅ በጣም ነው የምትናደደው። እና እንግዲህ ርብቃ ያደረገችው ምንድን ነው? ካልክሽ እዩ፣ ካልክሽ አንተ ሄድና ፈልግ፣ አንተ ካላገኘው ደግሞ እኔ እሞክራለሁ ብላ እንግዲህ ለእዩ ፈቅዳለት፣ እዩም ፍለጋውን ቀጥሎ ወረቀቱን አገኘው። ካገኘው በኋላ እንግዲህ በሲስተም ቀስ አድርጎ የመጀመሪያው መሳቢያ ውስጥ አድርጎ ነው የወጣው። ለምን ርብቃ መጥታ ያንን ወረቀት አንስታ ስትወስደው ካሜራው እንዲያይ። ለምን ይሄንን ሁሉ ሀሳብ የመጣችው ማሚቲ ነች ማለት ነው። ማሚቲ እንግዲህ የአቤል እናቱም አይደለችም፣ ሞግዚት ነች። ስለዚህ እቺ ሞግዚት ደግሞ አቤልን እንድትበቀለው ትፈልጋለች። ለምን? በርብቃ በኩል። ርብቃ ከመምጣቷ በፊት ለአቤል ደግ እንደነበረች ነው የምንረዳው። ነገር ግን ርብቃ ከመጣች እዚህ ቤት ከመጣች በኋላ ነው ማሚቲን ያየ ነው። ማሚቲን ስናያት ታዲያ ምን ነበር ስታደርግ የነበረው? ልክ ለአቤል ጥሩ እናት፣ ጥሩ ብቻ በቃ ርብቃና አቤልን ራሱ እንዲግባቡ ብቻ አይደለም እንዲጋቡም ወረቀት ያፈራረመቻቸው ማለት ነው። እንዲጋቡ አንድ እንዲሆኑ ብዙ ጥረትን አድርጋ አንድ እንዲሆኑ አድርጋ በጣም ደስ የምትል እንደዚህ አይነት አማት ሁሉም ሰው ይስጠው እስክንል ድረስ በጣም የምታስደምም ማሚቲ ነበረች። ታዲያች ማሚቲ በቅጽበት ተቀየረች ማለት ነው። በቅጽበት በቃ ሌላ ሰው ሌላ አካል ነው የሆነችው። እንግዲህ ማሚቲ ሌላ አካል የሆነችበት ምክንያቱም አሁን ላይ ግልጽ ሆኗል ማለት ነው። እና አሁንም ያንን በቀሏን ለመበቀል ነው ልጅ ሚጢጥዬ አሁን ምን እየሰራሽ ይሆን? በባለፈው ክፍል እንዳየናት ማለት ነው። እነዛ ትንንሽ እጆችሽ ምን ሆነው ይሆን የኔ ውድ ልጅ እያለች እንግዲህ ያቺ ልጅቷ ግን ርብቃ ናት፣ ሌላ አይደለችም። በጣም በሚገርም ሁኔታ ማለት ነው። እሱን ወደፊት ስናየውም የምናየው ይሆናልኝ። እኔ ግን እንደዛ ነው የምለው። እና እንግዲህ እዩ ስራውን ሰርቷል ማለት ነው። ወረቀቱን የማግኘቱ አልበቃ ብሎ ነው የምለው። ሰውን ማጣላት ምን ያደርጋል? ወረቀቱን ፈለገ፣ ኦሬዲ ወረቀቱን አገኘ። በቃ አገኘ፣ ወስጃለሁ ቢላት ኖ በአንድ በኩል ሳይሆን በሁለት በኩል አቤልን መጣል ነው የፈለገው። አንደኛ ከወረቀቱም እንዳይሆን ገንዘብ ንብረት እንዳይኖረው፣ ሁለተኛ ደግሞ ሚስቱ እንኳን ቢያንስ እንዳታበረታተው ከሚስቱም እንዳይሆን፣ ሚስቱንም ከሃዲ አንቺ ወረቀቱን ወስደሻል ታመጫለሽ ብሎ እዩ ጋር ሳይሆን ሚስቱ ጋር እንዲጣላ ካሜራም ጭምር አስቀምጦ አቤልና ርብቃ እንዲጣሉ። በዚህ ልክ ለካ ክፋት መስራት ይቻላል። በጣም ግን ያሳዝናል። እና ዩኤል እንግዲህ በዚህ ልክ ነው ክፋት የሰራው። ይሄ ደግሞ የማሚቲ ውጤት ነው። ማሚቲ አንተ እንደው መቼ ነው ቁም ነገር የምትሰራው ከወሬ ያለፈ ብላ አሳጥታው ነበረ ማለት ነው። እንግዲህ ያንንም ደግሞ እሱ አይ ማሚቲ እኔ በአሁኑ እንኳን ቁም ነገር እሰራለሁ ቆይ ታየኛለሽ ብሎ ወዲያውኑ ነው። ርብቃና አቤል አብረው ነበሩ። እሱ ግን ገብቶ ርብቃን አሁኑን እፈልግሻለሁ በማለት እንግዲህ ርብቃ እንድትመጣ ካደረገ በኋላ ነው ርብቃ ጉዱኛለሁ እኔም አቤልም ልንታሰር ነው፣ በቃ ልንታሰር ነው። ለምን ምን ሆኖ ምን ተፈጥሮ ስትል ርብቃ ወረቀቱ ካልተገኘ ሁለታችንም መታሰራችን ነው፣ መቀመቅ መውረዳችን ነው። ቆይ አንቺ ልጅ አባት የሌለው አጎት የሌለው ልጅ ብቻሽን ወልደሽ ብቻሽን ማሳደግ ትፈልጊያለሽ እንዴ ብሎ እንግዲህ በልጇ ነው የመጣባትኝ። ይሄ ብቻ አይደለም፣ ልክ አቤልንም በቃ ሆዴን አሞኛል ቪታሚን ገዛልኝ ብላ ከላከችው በኋላ ደግሞ ዩኤል ምንድነው ያደረገው? ሂጂና ፈልጊ ሳይሆን ቆይ እኔ ሂጄ ልፈልግ በማለት እንግዲህ ገብቶ ስራውን ሰርቶ ወጥቷል። አሁን ላይ አቤል ሲመጣ ምንድነው እየተፈጠረው? ወረቀቱን አጅሬ ለማሚት ይሰጥቷል ማለት እዩ ማለት ነው። እና አቤል ሲመጣ ግን ቀጥታ ስለ ወረቀቱ ነበር ያወራው።
ለምን ሄዶ ይፈልጋል አቤል ሄዶ ሲፈልግ ወረቀቱን ሲያጣው መጥቶ ርብቃን እንዲጣላት ለምን ካሜራውን ለማሳየት ሄዶ ደግሞ እዩ ምን አድርጓንኝ ለአዙ ሂጂና ካሜራ እንደዚህ ቦታ አለ አሁኑኑ እኔ እነሱን በወሬ ይዛቸዋለሁ አንቺ ይዘሽ ነይ ብሏት ነበር። እዩኤል ግን አቤልን ሲያገኘው ስለ ወረቀቱ እያወራ ነበር። ቆይ ግን አንተ ምን አደረግ የወረቀቱን ጉዳይ እያለ አቤልና እዩ ሲጨቃጨቁላት ርብቃ ተነስታ ስትሄድ ነው እንግዲህ አዙን የያዘቻት። አዙን ትይዛትና ካሜራውን ትቀማታለች ማለት ነው። ላፕቶፕ ላይ አድርጋም ስታየው ርብቃ ማለት ነው ይዛ ልትወጣው የነበረው የእዩ ትንሽ ፓርት ነው ያለው ማለትም ከገጠመው በኋላ ብዙም እንቅስቃሴ ስላላደረገ ማለት ነው። እና እሷ ወረቀቱን ይዛ ልክ ስትወጣ ያለውን ፓርት ስታገኝ ይሄ ነገር ማን አስቀመጠው እንዴት ተቀመጠ ከዛ በፊትም ከዛ በኋላም ሳይቀርጽስ እንዴት እኔ ወረቀቱን ያነሳሁትን ነገር ብቻ ቀረጸ ብላ ለአቤል ነው የምትሰጠው ማለት ነው። አቤልም እንግዲህ ችግር ይፈጥራል። ለማን ነው የሰጠሽው ወረቀቱን ይላል። አሁን ነው የሰጠሁት ለእዩ ትለዋለች። እዩ ደግሞ አላውቅም ብሎ ፍጥጥ ነው የሚለው ማለት ነው። በዛ ሰዓት ፕሮብሌም ይፈጠራል። ይሄ ማለት እንግዲህ እዩ የፈለገው ነገር ሆነለት ማለት ነው። በጣም ነው የሚያሳዝነው። ይሄ ሁሉ የማሚቲ ስራ ነው ማለት ነው። ቀጣይ ምን ሊሆን ይችላል ስንል እንግዲህ ርብቃ ወረቀቱን ለማሚቲ እዩ እንደሰጣት ትናገራለች። ከዛ አቤልም ከነሱ ላይ ወረቀቱን ለመውሰድ ይሞክራል ማለት ነው። ይሄንን ይመስል ነበረ። በእርግጥ ርብቃ ስቲል በጣም ፍራቻ ላይ ናት፣ እየፈራች ነው። ምክንያቱም ልጇን በደም ነክረውት አይታለች። በደም እንደሚጨማለቅ ማለትም እንደሚገድሉት ነግረዋታል ያገቷት ጊዜ። ስለዚህ አጋቾቹ ልጄን እንደዚህ አድርገውታል በማለትም ያንንም ያደረገችው ማሚቲ ናት። በእርግጥ እንደዚህ አድርገውታል ሊገሉብኝ ነው ልጄን አቤል እያለች ስቲል እየፈራች ነው ያለችው ርብቃ። ምክንያቱም ሁለት ጅብ ነው ቤት ውስጥ ያለው፣ እሱም ማሚቲና እዩ ናቸው። በጣም የሚያሳዝነው ነገር ግን አቤል እነሱ እንደሚያስጨንቋት ርብቃን አያውቅም ማለት ነው። እንግዲህ ምን ሊፈጠር ይችላል ወደፊት የሚለውንም ቀጣይ ፓርቲ ይዤላችሁ የሚመጣ ይሆናል። ለአሁኑ ይሄን ይመስል ነበር። ላይክ ሰብስክራይብ ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። በያላችሁበት ሰላማችሁ ይብዛልኝ ተወዳጆች። ባይ ባይ።